ፕሮግራማችሁ በያላችሁበት ቆንጆ እንደሚሆን እናምናለን አሁን ደግሞ የሞከርኩት ሰዓት ላይ ተገኘ የሞከርኩት ሰዓታችን ላይ ነን ኢትዮጵያን እንግዲህ የምትታወቀው ወይ ልጅ ያለው አሜሪካ ያለው ሁሌ ቲቪን ትከፍት ኢትዮጵያ ስትሮጥ ኢትዮጵያ ሀገሬ ስታሸንፍ እንዴ በቃ ጨዋታው ምኑ ጨዋቱ ዛሬ አማን አልደክመኝ ብሏል እንግዲህ ራን ሊያደርግ ነው ወይኔ ሩጫ ግን በረጅም ርቀት እንደሞ እንደተለመደው እንዳይመስልሽ በአጭር ርቀት ነው አቤት አጭር ርቀት እናንተ አሜሪካኖች የምትታወቁበት ሊሞክረው ነው እስቲ ያው ይሆንለታል አይሆንለትም ከፕሮግራሙ አይተን እንመለስ የሞከርኩት እንዴት አደራችሁ ተናስተለኝ አማን ኮች አማን ሁሉ ሰላም ሮጫ እምወደው የስፖርት አይነት ነው ብዙ ሰው ይሄ ውድድር ላይ ያለው ነገር ከሩጫ ጋር በተያያዘ ብዙ ዕውቀቱ የለንም እኔ ከመጠየቅም ባለፈ ደግሞ መሞከር ፈለኩኝ ደስ ብሎኛል እንኳን ደህና መጣ እና በጣም ምን ፈልገው ነው እንደዚህ ሰው ደግሞ እሞክራለሁ ብሎ የሚመጣውን ሰው እኛ በፍቅር እንቀበላለን እንዴ ነው አቋሜስ ምን ማትልህ ዳር ቁመቴ እንዴት ነው ቁመት ሜትር ከ81 ነው ክብደትስ ከ75 እስከ 78 ውስጥ ባለው ነው ከዛ አልበልጥ የትኛው ርቀት አካባቢ ያስባል የምለውን ለመጠየቅ ፈልጌ ነው እስኪ እንደው የምትፈልገውን ብቻ ኢቨንት ንገረኝና ከዚህ ተነስቼ ሰበታ መድረስ ነው የምፈልገው ግማሽ ማራቶን ማለት ነው ማስማም ይሄ ወንህን ሞራልህን በጣም አድንቄያለሁ የጤና ሁኔታ እንዴት ነው ግን እስኪ እንደው ከመጀመራችን በፊት ስላሰቡ ነው እግዚአብሔር ይመስገን እስካሁን ድረስ ሆነ ሰላም ነው ስለዚህ ማንኛውን ኢቨንት መሞከር እንችላለን እና ደግሞ በእንዲሁ አንዳንዴ ጧት እየተነሳውም የመሮጥ ልምድ አለ ኦኬ ቬሪ ናይስ የተለያዩ ስፖርቶችንም እሞክራለሁ ኦኬ ምን ያክል ጊዜ ይቀርወጣ ታውቃለህ ከ3 እስከ 5 ኪሎ ሜትር የምትሮጣው ምን ላይ ነው ብዙ ጊዜ ለመርኩት ማሽን ላይ መሮጥ ነው ኦኬ ከዛ ግን ጧት ተነስቼ የምሮጣው ያው አስፋልት ላይ ነው ኦፕን ኤር ላይ በቃ ጥሩ ነው የኔ ያክል ኢንፎርሜሽን ካገኘው ለምን እንሞክራለን አሁን ያ ዝቅብያለሁ ከሷ ጋር አንድ ተወሰነ ብትሄድ በነገራችን ላይ ያው እነሱም ስፖርተኞች ናቸው ታዋቂ ነች ሲምባላ ማየት ትባላለች ስለዚህ ደግሞ የኛ ተማሪዎች ናቸው እዚህ ተማሪ ስፖርተኞች ናቸው አትሌቶች ናቸውና አሁን ምንም ወደ ሜዳ ነው ሜዳውን ፈረሱም ይሄው ነው እኔም ተዘጋጅቼ እጠብቅሃለሁ አንተም አሁን ውድድር ስታሰብ ትሬኒንግ ነው ያለውና እስኪ ልሞክርና ለየትኛው እንደምትሆን እንሞክራ ከዛ በኋላ ከዛሬ በኋላ እንወስናለን ለሙከራ የሚሆን የስፖርት ሰው መስለናው ኮች ያው መንገድ ላይ ከወደኩኝ እንኳን ውሃ ይሽመጥቻለሁ ወንደና መጣ ወንደና ቆየ እኔ የምፈልኩት ይሄንን ነው እንዴት ነው ይሄው በጣም ታስተውቃለህ እርግጠኛ ነኝ ትወጣዋለህ አሁን ሰውነት ማሟሟቅ ነው የምንጀምረው ሰውነት ደግሞ የምናሟሟቀው እንዴት ነው መጀመር ቀስ ብለን ባወክ ነው የምንጀምረው ሬዲ ያው ሰዓቴ 00 ነው እሺ አሁን ለመጀመር ወኪንጉን እንጀምራለን በየደቂቃው ከፋፍዬ ስለማድረግ ቀይር መጀመር እንችላለን ቀስ ነው ማባክ ወክ መመለስ ትንሽ ረመድናል ትንሽ ጨመር ታረጋለህ ትንሽ አሁን እንትናን በጣም ሳይበዛ ትንሽ ሳይበዛ ዛኝ ታው ደለም ቆንጆ ነው very good now back okay አሁን ምንድነው የምናደርገው ዳይናሚክ ወይም በእንቅስቃሴ ላይ የሚሰሩ ስትሬቺንግስ አሉ እነሱን እንሰራለን ይሄው ሆፕ ሄ አረ ሙሉ ይዘርጋ ከላይ good very nice okay now alternate let's come up ተመለስ ወደዚህ
ወደ ላይ በመጀመሪያ ቀን ከባድ ነው ይገባኛል ምንም አይደል ገና ነው ኮች አይበቃየው ኧረ በቃኝ ሞደቄ ነው አሁን ዋናውን ፓርት ልንጀምር እሺ ኤቢሲ ኦፍ ረኒንግ የሚባሉት ናቸው በእንግሊዘኛው የአማርኛው የሩጫ ሀሁ እንደማለት ነው ወደ 3-4 አይነት እንቅስቃሴዎችን እንሰራለን ኦኬ ይሄን ትይዛለህ ልክ ይሄንን ነው የሚይዘው ጉልበት ይታጠፋል ተረከዝ ከፊት ወደ ፊተኛው እግር ይመጣል ነው ይሄው እስኪ ይሄው አዎ ግድ እስኪ ሄድ ተቃራኒ ነው የሚመጣው ሄድ እስኪ ቬሪ ናይስ ጎበስ ጀግና ገና ሳላሳይ በደንብ አድርገህ ቬሪ ናይስ በቃ ፐርፌክት እችን ምንድነው የምናደርገው በቁመውን ጥሩ ታዲያ እየሄድን እንሰራለን ጋ የሚቀጥለው ምንድነው የሚሆነው ጉልበት ወደ ላይ ይነሳል ነው እጅ እንደቅድሙ ተቃራኒ ነው ስሙም ራሱ ሃይ ኒ ሊፍት ነው ready go ዲስሌሬሽን ባንዴ አታቆም ማለት ስፒድን አቆም ካረል ራሱ ቀስ ይያለ ዲስሌሬሽን ኢዝሊ ማለት ግራጁዋሊ ባንዴ አትያዘው ይሄ ጡንቻ ላይ ጉዳት ያመጣል ነው ይሸመቅቃል አራይት ብዙ ሰው የሚጎዳው ነው ሃም ላይ ጉዳት ያመጣልና ባንዴ አትቁም ካም አራዲ እንዳይገለ ሄይ ወጣ እንዴ አንተ ያለ መስሎኝ ካሜራማኑ ነው ደከስ ወይኔ እናቴ ካሜራማኑ መስሎኝ አይደል ስለዚህ አሁን ኦልሞስት ዋናውን ፓርት እንደመጀመሪያ የሩጫ ሀው ይሄንን መስለው ከዚህ በኋላ የሚቀረን ሶስተኛው ፓርት ነው ሰውነት ማቀስቀስ ኤክሰለንት አላቀር ማቀስቀስ ስለዚህ አሁን ምን ቀረን ማቀስቀስ ላይ ምንድነው የምናደርገው እንትኑ ይቀየራል ፕሮሲጀሩ ይቀየራል እሺ ስናማው ከትንሽ ነው ጀመርነው አሁን ስናቀሰቀስ ደግሞ ትንሽ ኢዚ አሁን ፈጣን ላይ ስለነበር በአንድ ረጋ ያለ እንሄድም ስለዚህ ቀስ ብለን ጆግ እናደርጋለን ነው ከጆጊንግ ከ10 እስከ 15 ደቂቃ እንደ አክቲቪቲው ኩል ዳውን እንዲያደርጉ ነው የሚመከረው እስኪ እንደኔ ደከማቸው እንደንተ ደከመው ደግሞ አንድ ዙር እናደርጋለንና እንደኔ ደከመው ካም አይቻልም ይሄማ በቃ ስራውን አበላሸ ነው ማለት ና ይሁን ና ቀስ እያልክ የሰው ልጅ አቅም ሲያንሰው ሰውነቱን መቆጣጠር እንደማይችል ማሳያ ያው ኦኬ ናው እንቆማለን አሁን ቅድም እየሄድን እንደዚህ ቆመን ስትሬችንግ አያደርግነው ያ ለዋርም አፕ ነው አሁን ደግሞ ለኩል ዳውን ሲሆን ስታቲክ ስትሬችንግ ነው የሚባለው done finished በጣም አመሰግናለሁ መቼ ነው የምንገናኘው next ከሁለቀም ለስንት ጊዜ ነው በኋላ ምንገና ከአንድ ብሬክ አንድ ቀን ለጊዜው ኦሬዲ ሌሎቹ ልምድ ስለሆነ በየቀኑ እናደርጋለን አሁን ግን አንዳንድ ቀን እየዘለልን ነው የምንሰራው በእርግጠኝነት ጥሩ ነገር ይኖራል ብዬ አስባለሁ ገና በመጀመሪያው ባየሁ ነገር በጣም ተደንቄያለሁ ፉከራህንም በቃ ተቀብያለሁ የሆነ ነገር አለው ተግባራዊ የሚሆን ነገር ነውና በእርግጠኝነት ጥሩ ነገር ይመጣል
በቃ አይ ፈልግልኝ እንኳን ደህና ቆይ ዛሬ በጣም ወደ መጨረሻው ፌዝ እየደረስን ነው በጣም ጥሩ ትግል አድርገሃል ጥረትህን ያለውን ልፋትህን እጅግ በጣም አደንቃለሁ ለሌሎቹም ትምህርት የሚሆን ነው መጀመሪያ ግን አንድ ከ7 እስከ 10 ደቂቃ ከ8 እስከ 10 ደቂቃ ያለውን ደቂቃ ቀስ ብለህ በወቅት ጀምርና እንደተለመደው ሌላ ጊዜ እንደምንሰራው ነው ቀስ ብለህ ወቅት ጀምራለህ ከዛ በኋላ ትንሽ ጆግ ነገር እናደርጋለን መጨረሻ ላይ የእጅና ዳይናሚክ ስትሬቺንግ ሩቲን እንሰራና ወደ ዋና ስራ እንገባለን ጉላክ መልካም ቴንክ ዩ መጀመር ይችላል እሺ up Ramari በጣም ጥሩ እየሄደ ነው በቃ እንዳለቀው አንድ ቀጥል እንዳለቀው ناقرالو አማን በጣም አሪፍ በቃ አሁን ይበቃል አንተ ወጣ ከነሱ good job አሁን አይዞ ያየሁት ነገር በጣም ትልቅ ለውጥ ነው አሁን መጨረሻ ላይ ደግሞ እስኪ ምንድነው ከዚህ ሁሉ ቆይታ በኋላ ምን ላውጣ መጣ ምን ደረጃ ደረሰ የሰዎች ለውጥ ምን ይመስላል ያንተን ደግሞ ከሌላ ኮምፔር አድርገን የምናይበት አጋጣሚ ስለሆነ ምንም ከዚህ በላይ መቆም አይተበቀብህም አሁን ትንሽ ሪላክስ አድርግና ቀይረህ ትመጣለህ እሺ ይሄ ነው ታንክ ዩ ብቻ ጀምር ነው ሬዲ አፓፓፓ በዳማ ነገር ያለው እንዳገባው ድረስ እንዳትጋጭ Na man. Apa he? Nah. ጨርስ የመጨረሻ ያው እዚህ ጋር ለፍለ እዚህ ጋር መጨረሻ አባባባባባስ ጀግና ይሄን በዋናው ዓላማውም ለመቅመስ ነው አይዞ ጀግና ትንሽ መለስ በጣም አሪፍ ታንክ ዩ ሶ ማች አይዞ ምን ታዘብኩ መሰለህ ኮች ማለት አትሌቶቻችን ምን ያህል ዋጋ እንደሚከፍሉ ምን ያህል ያላስጨረሽ ትግል እንደሚያሳልፉ ነው ካሁን መጨረሻ አካባቢ like በቃ የሆነ የመሞት አይነት ስሜት ምድርስ ይመስለኛል ግን አልደረሰም ይሄንን ፊሊንግ ነው እኛ የምንፈልገው ሰው ሁሉ እንዲረዳው እንፈልጋለን ምን ያክል አትሌቶቻችን እንደሚደክሙ ምን ያክል ዋጋ እንደሚከፈል እንደው ዝም ብሎ አሁን ካሜራ ፊት ሲቀርብ እና እቺ የመጨረሻው ሞመንት ስናይ ቀላል ነው ይመስላል በተለይ አንተ ፕሮሰሱንም ስላየህ ነው በጣም ደስ ያለኝ የዛሬን ዝም ብሎ የዛሬ ሙከራ ሳይሆን እስከ ዛሬ ድረስ ያለፍናቸው ስቴፖች ጥሩ ማሳያ ናቸውና በደንብ ፊል ታደርጋለህ ካሁን በኋላ እርግጠኛ ነኝ ስታወራው ስለ ሩጫ ስታወራ
ፊሊንጉ ወደ ሜዳ እየሄድኩ ነው የምታወራው ሜዳ እየወረድኩ ነው የምታወራውና ዝም ብለህ የተጻፈውን ሳይሆን ያየውን ተባላለህ በተግባር ያየውን ነው ይሄን ደግሞ ዋናው ያሳካው ይመስለኛል በጣም የሚገርም የሚገርም የተወሰነ ኪሎ ቀንሻለሁ አሁን ካንተ ጋር መስራት ከጀመርኩ በኋላ ቦርጬም እየጠፋች ነው ገና ሆፕፉሊ ይቀጥላል እሺ ኮች አቤት እኔ እናንተ ማሳሳባችንን እንቀጥላለን ግን ስካውን ለነበረን ቆይታ ለሰጣይ ልምድ ክህሎት ሁሉ በጣም አመሰግናለሁ እንግዲህ ከዚህ በኋላ በደንብ እንገናኛለን ከልብ እያመሰገንኩኝ አንተንም ሙሉ ቲምህንም እንዲሁም ብዙ ዋጋ የሚከፍሉ አትሌቶቻችን ከልብ አመሰግናለሁ እኔም በመጨረሻ እጅ በጣም ደስ ብሎኛል ምስጋናውን ተቀብያለሁ እጅ በጣም አመሰግናለሁ ታንክ ዩ ኮንግራቹሌሽንስ ብያለሁ ኮንደስ ያለ እኔ በጣም አመሰግናለሁ ማሳሰባችንን እንቀጥላለን ሰላም ቆዩን ወድም በቤት ይቀጥላል ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ